ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። እንግዲህ ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮች ባለፈው በአራት ክፍሎች ቤተክርስቲያንን በውስጥ የጠፈሩ ችግሮችን እያየን ነበረ። ህብረተሰቡን በመለኮታዊ ሐሳብ እንዳታገለግል በውስጥ ፈተና እየተቸገረች የሆነች ቤተክርስቲያንን እያየን ነበር። ሁሉም ሰው ቤተክርስቲያን ውስጥ ካለ የራሱ ቤተክርስቲያንን በዚያ መልኩ እንዲያይ፣ መሪዎችን እንዲያይ አይደለም፣ እዛ ውስጥ የሚያገለግሉትን እንዲያይ አይደለም፣ እርሱም በቤተክርስቲያን ውስጥ አባልና አካል እስከሆነ ድረስ በዛ ስሜት ሊያዳምጠው ይገባል። ስለዚህ አራት የውስጥ ችግሮችና ፈተናዎችን አይተናል። አንደኛ ምን ብለናል? ማንነቷን መርሳት፣ ጨውና ብርሃን። ሁለተኛ ፍትህ መጉደል። ሶስተኛ አስተምሮ ልልነት። በአራተኛ ደረጃ ደግሞ የውስጥ አንድነት መጥፋት ነው። በአምስተኛ ደረጃ ዛሬ የምናየው በጣም ለብዙዎች የመንቃት ምክንያት ይሆናል ብዬ አስባለሁ። የቤተ እምነቶች ውድድር ነው። ቤተክርስቲያን ህብረተሰብን በዛ ሐሳብ እንዳታገለግል ከሚያደርጉ የውስጥ ፈተናዎች ቤተክርስቲያን ውድድር ውስጥ ገብታለች። አጥቢያ ከአጥቢያ፣ ማህበረ ምዕመናን ከማህበረ ምዕመናን፣ ቤተ እምነት ከቤተ እምነት ምድር ላይ እየተወዳደሩ ነው። ማን ከማን እንደሚበልጥ እየተሯሯጡ ነው። ሰው የራሱን ባንዲራ ለመትከል እየሮጠ ነው ያለው። መለኮታዊ ሐሳብ መሬት ላይ እየተቀመጠ ነው ማለት ነው ያለው። ይህ በጣም የሚሰማችሁ ይመስላል። ስለተሰማኝ ነው የዚህ ትምህርት አካል ያደረኩትና የቤተ ክርስቲያን ውጊያ ከማይታዩ የርኩሳን መናፍስትና የጨለማ ኃይሎች ጋር እንጂ ከስጋና ከደም ጋር እንዳልሆነ ቅዱስ ቃሉ በግልጽ ይናገራል። እናንተ ከኤፌሶን 6:12 በትክክል አንብቡ። ስበኩ ብትባሉም ሁላችሁም ከኔ በተሻለ መድረክ አግኝታችሁ ብትሰብኩ አብራርታችሁ እንደምትሰብኩ አልጠራጠርም። ይሁን እንጂ በአሁኑ ጊዜ በዓለማችን ብሎም በሀገራችን የሚታየው በሃይማኖት ስም ወይም በቤተ እምነት ስም የበላይነት የማግኘት ዝንባሌና አባዜ ከቅዱስ ቃሉ በተቃርኖ በስፋት እየታየ ይገኛል። እንግዲህ እናንተም ለዚህ ምስክሮች እንደምትሆኑ ነው። ሀገራችን ውስጥ ያለው ግጭት አብዛኛው ለአሕዛብ የሚተው አይደለም። ከነዚህ መብት ጠያቂ ከሚባሉት የህብረተሰብ ክፍሎች ውስጥ 80% በላይ ክርስቲያኖች ናቸው። መብት አቀንቃኞች፣ መታዘዝን አፈርድሜ እንዲበላ ያደረጉት ክርስቲያኖች ናቸው። ከክርስቲያኖችም ተሰሚነት ያላቸው መሪዎች ናቸው። መታዘዝን ዝቅ አድርገው መብት መከራከርን አንደኛ ያደረጉት ፍርድ አይደለም። ይህ በአይናችን በየቦታው የምናየው በሁሉም የኢትዮጵያ ክልል የምናየው ጉዳይ ነው። ፖለቲከኞች ሲደራደሩ ሃይማኖተኞች አይደራደሩም። አንድ በሚያደርጋቸው ቃል ዙሪያ አይግባቡም። ይህም መሰረቱ መብት መር በሆነ ዓለም ላይ ክርስቲያኖች ወደዛ ስለተሳቡና የራሳቸውን ባንዲራ የራሳቸውን ቤተ እምነት ስም የበላይነት ለመያዝ ያለው ፍላጎት መሆኑ ለሁሉም ግልጽ ነው። እያጋነንኩ አይደለሁም። ሰው የፈጣሪን ወይም የእግዚአብሔርን ሐሳብ ከማገልገል የራሱን ተቋም ልክ በኦሪት ዘፍጥረት እንደምናነበው ሆኗል ማለት ነው። የራሱን ተቋም የባቢሎን ግንብ ለማቆም ይታገላል። ትልቅ እንግዲህ ባቢሎን ግንብን አይታችሁና አንብባችሁ እንደሆን ስማችንን እናስጠራ ብለው ነው የሰሩት። ሌላ ለምንም አልሰሩም። ሳንበተን መበተናቸውን ስጋት ቀድሞውኑ እያወቁ ማለት ውድቀታቸውን እያወቁ ለማንኛውም ስማችንን ሊያስጠራ የሚችል እንስራ ነው። ክርስቲያኖች ሰማይና ምድር ያልፋሉ ብለው እያመኑ ስማቸውን የሚያስጠራ ነገር ላይ ጊዜ ማጥፋት በጣም አሳዛኝ ነው። በእግዚአብሔር ሐሳብ ስንመለከተው ሰው የፈጣሪን የእግዚአብሔርን ሐሳብ ከማገልገል የራሱን ተቋም
የባቢሎን ግንብ ለማቆም ይታገላል፣ ይሯሯጣልም፣ ይሟሟታልም፣ ይጋጫልም፣ ይገላልም። እግዚአብሔር ምድር ላይ ተወካይ እስከሌለው ድረስ እስኪመስል ድረስ። ከዚህም የተነሳ ቤተክርስቲያን ለዓለም የበረከት ምክንያት መሆኗ ቀርቶ የመደበላለቅና የትርምስ ምክንያት እየሆነች እንደምትገኝ ሰንካላ የታሪክ ምስክርነቶችም ድሮ አሉ፣ አሁንም አስቀጥለናል። የሚመለስ ትውልድ ያስፈልገናል። የታሪክ ምስክርነት ውስጥ ሁለት ምስክርነቶች አሉ፣ በእስልምናም በክርስትናም። በእስልምና ጂሃድ የሚባል ስም አለ። ይህ ጥሩ ስም አይደለም፣ ጥሩ ስም አይደለም። በእስላሞችም ዛሬ በተረጋጋ አእምሮ ቢሰሙት ትክክል አይደለም። በክርስትናም ክሩሴድ የሚል ቃል አለ፣ የመስቀል ዘመቻ በታሪክ ውስጥ የተማርነው። ይህ መለኮታዊ ቃል ድጋፍ ያለው ቃል አይደለም። ሃይማኖትን ለማስፋፋት ክርስትናን ለማስፋፋት ጦርነትን ማወጅ ይህ ለኛ ጥሩ ምሳሌ ሊሆን አይችልም። በታላቅ ትህትና እጠይቃችኋለሁ ክርስቲያኖች፣ ዛሬ የወንጌል ስርጭትን በክሩሴድ የምንሰይመው ራሱ ይሰማኛል። መልካም ቃል ጠፍቶ ነው ወይ? መጽሐፍ ቅዱስ ውስጥ ኢየሱስና ሐዋርያት የተጠቀሙት ቃል ጠፍቶ ነው ወይ? በታሪክ ውስጥ ቤተክርስቲያን ዓላማን የሳተችበትን ቃል ለወንጌል ስርጭት የምንጠቀመው ምን ቢነካን ነው ያስብላል። የታሪክ ስህተት ተሰርቶ እንደገና ቃሏን ለመልካም ወደ መልካም የማስጠጋት ነገር እየተሰራ ነው። ስህተት ነው። በጦርነት ክርስትና አይስፋፋም፣ በጦርነት ሃይማኖት አይስፋፋም። ይህ ምድራዊነት ነው። እዚሁ የሚቀር ሃይማኖት ከሆነ ማድረግ ይቻላል። ከዚህ ዓለም በኋላ ዓለምን አዲስ ሰማይና አዲስ ምድርን የሚጠብቅ ተቋም እንዴት በምድራዊ ጉዳይ በሰንካላና በማይረባ ታሪክ ራሱን እንደገና መግለጽ ይፈልጋል? እንደገና እንድናስብበት ይህንን አስታውሻቸዋለሁ። እንግዲህ በዚህም ምክንያት እንደ ቤተ ክርስቲያን ምስክርነቷን በህብረተሰቡ ዘንድ ስላጣች ቀና አስተሳሰብን ለማስፈን በቀላሉ ደግሞ እርቅን ለማውረድ እንዲሁም የመረጋጋት ኑሮ በምድር ላይ እንዲሰፍን ከመታገል አንጻር የአቅም ውስንነት በገሃድ በግልጽ ገጥሟታል። እኔና እናንተ ያላችሁበት ቤተክርስቲያን ውስጥ ስናይ ተመሳሳይ ነው። እግዚአብሔር ቃል እንደምናገረው ሁሉም በአንድነት ረክሰዋል፣ የማይጠቅሙ ሆነዋል እስከምንባል ድረስ የቤተክርስቲያን ደረጃ ወርዷል፣ ክብሯም ቀንሷል፣ ጌታዋም ይታዘባታል። ነገር ግን እንድትመለስ ይጠብቃታል። በዛ ውስጥ ቅዱሳን ሰዎች አሉ ብሎ ጌታ ይጠብቃታል። በንስሐ እንድትመለስ ይጠብቃታል። በዚህ ውስንነት ውስጥ እንድትቆይ እግዚአብሔር አይፈልግም። ስለሆነ በአስተምሮ ልዩነት ያሉ የክርስቲያን ቤተ እምነቶች ሁሉ አንድ መጽሐፍ ቅዱስ የሚነግረን አለ። ጳውሎስ በአንዳንድ ጉዳዮች ከቤተ እምነት ልዩነት እንዳለ በቆሮንቶስ ውስጥ ሲናገር በተለይ ስለ ሴቶች ላይ ያለ አመለካከት ልዩነቶች ከቦታ ቦታ እንዳሉ ይናገራል። ከኤፌሶን ቆሮንቶስ፣ ከቆሮንቶስ ሎዶቅያ ልዩነቶች እንዳሉ ስለሚያውቅ አንዳንድ ጉዳዮች ዋና በሆኑ ጉዳዮች ላይ እንዲህ ብሎ ይነግረናል። እነዚህ ጋራ ናቸው። አንዳንዶች ቀለል ያሉ ጉዳዮች ደግሞ እኛና ሌሎችም አብያተ ክርስቲያናት ከዚህ የተሻለ ልምድ የለንም ይላል። ከዚህ የተሻለ ልምድ ከመጽሐፍ ቅዱስ የአሁኑ ክርስቲያኖች እንዲቀዱ ተጠርዞ መጽሐፍ ቅዱስ በእጃቸው ነው ያለው፣ በእጃችን ነው ያለው። ስለሆነም አሁን ያለን አብያተ ክርስቲያናት ሁሉ በፍቅርና በትህትና መንፈስ በመቀባበል ለዚህ ምድር መፍትሄ ሊያመጣ የሚችል ጸሎት መጸለይ እንኳን እንድንችል በመረጋጋትና በነገር ሁሉ ራስን በመቆጣጠር የመጥራቱን ተስፋ ማወጅ ይገባናል። ክርስቲያኖች ይህ ይገባቸዋል። ይህ የቤተ ክርስቲያን ትልቁ አደራ ነው። መወዳደር አይደለም፣ ከሌላው እንደምንበልጥ ማሳየት አይደለም። ሰው ዝም ብሎ ከሌላው ሰው ይሻላለሁ ካለ ራሱን ያታልላል የሚል ትምህርት በዚሁ ቻናል ለቅቄ ነበር። ይሻላለሁ ካለ ማለት በተለይም በዚህ መልእክት የውስጥ ፈተናዎች በሚመለከት ቤተክርስቲያን እንደገና እንደ አጥቢያ ልትቀመጥና ልታስብ ይገባታል። መሪዎቿም ቁጭ ብለው እግዚአብሔር እዚህ ማንነታችንን ቀርጾ መመሪያን አስቀምጦ ከሰጠን እኛ እየሰራን ያለነው እግዚአብሔር የሰጠንን አደራ ነው ወይስ ሌላ ነው ብሎ
መቀመጥና በዚህ ጉዳይ ላይ የመመለስ ውይይት ያስፈልጋል። በዚህ መልእክት በጣም ማስመር የሚፈልገው ነገር ቢኖር በውድድር ጊዜ ለማሸነፍ ወይም በልጦ ለመታየት ተብሎ የሚደረግ ጥረት ከሰማያዊ ጥበብ ይልቅ ምድራዊ ጥበብና ቴክኒክ ስለሚበዛው ቤተክርስቲያን ቅዱስ ቃሉን ለድርድር ማቅረብ የግድ ይሆንባታል ማለት ነው። ይህ የግድ ስለሚሆንባት አደጋ ውስጥ ትገባለች። ከወከለችው አምላኳ እግዚአብሔር ጋር ትጣላለች። ብዙ ነገራችን ዓለም ይሸታል። አጉል ተወዳጅነትን በአባሎች ዘንድ ለማግኘት አደራ የሰጠንን እግዚአብሔርን ማስቀየም ትክክል አይመስለኝም። እንግዲህ መስማት የሚችል ጆሮና ማስተዋል የሚችል አእምሮ ካለን እርስ በርስ መነካከስና መባላት የመጨረሻ ውጤቱ መጠፋፋት መሆኑን በማወቅ እንጠንቀቅ። ደግሞም ወደ እግዚአብሔር ሐሳብ የሆነው ቅዱስ ቃሉ እንመለስ። እግዚአብሔር መልሶ መላልሶ የሚያሳውሰን ስለሚወደን ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። እግዚአብሔር ቢረዳን በውጫዊ ፈተናዎች እንገናኛለን። እግዚአብሔር እስከዛው ቀን የዛ ቀን ይበለን። መልካም ጊዜ ሆኖላችሁ ተባረኩ።